የልጅን ነገ በማሰብ ዛሬ መቆጣት ምክንያታዊ ነው። እንደው የማትረሱትና ዘና ሊያደርግ የሚችል አጋጣሚ ካለ? አጋጣሚ እንኳን አይደለም ግን ምንድነው ብዙ ጊዜ ስለው የሚያስቀኝ እሱ የሚያስቀው እኔ የሚያስቀኝ ነገር ነው። ምንድነው ለምሳሌ ቤት ውስጥ ምንም አይነት ነገር የምፈልገው አይነት ነገር ራሱ ቢኖር ሌላ ኤክስትራ ነገር እጠይቃለሁ። ማለት ነገር ይዘህልኝና ምናምን የምለው ነገር አለና የዛኔ ትቆያለህ። አዎ እንደዚህ ነው በቃ ስትመጣ የሆነ ነገር ይዘህና አቤት ሄሎ ወይኔ ይሄ ስልክ ተበላሸ ብዬ ዘጋባታለሁ። አንዳንድ ጊዜ ክረምት ላይ ያላችሁ የስልክ ፍጆታ ከፍተኛ እንደሆነ ሰምተናል። በቀን ውስጥ ግን ምን ያክል ብትደዋወሉ ነው? ብዙ ጊዜ ነው በቀን ውስጥ ምን እንደዋወለው ሜቢ ከ5 እስከ 8 ምናምን አካባቢ እንደዋወላለን። ጠዋት ላይ እንደተነሳሽ መንቂያዋ ነኝ። ከእንቅልፌ ስነሳ እደውላለሁ። ጠዋት እርግጠኛ ነኝ አልጋ ላይ ሆና እያዛጋች የተንጠራራች ነው። ሄሎ እንዴት ነው ትላለች። ተነሳሽ አድርሻው ሰላም ነው ወጣ 10 ሰዓት ወጣ በዚህ ሰዓት ሰምቼ ነበር በዚህ ሰዓት አልሰማሁም ትላለች። ከዛ እንደዚህ አድርጊ ብሎ ይነግረኛል። ያለውበትን ቦታ ትጠይቃለች። ተነሽ እላታለሁ። ትነሳለች። ቁርስ ምን አለ ያለውን ትበላለች። ከዛ በመሀል ደግሞ የሆነ ነገር ፈልጌ እደውላለሁ። ትንሽ ትቆይና ትደውልና ካርድ ትለኛለች። ከዛ ምሳ ሰዓት ላይ እሱ ይደውላል። ምሳ በላሽ? አዎ። የት ነሽ ያለሽው? ታች ነሽ? ላይ ነሽ? አንተ አልጋ ላይ ነኝ፣ እኔ ክፍል ነኝ፣ ሳሎን ቤት ነኝ፣ ካያጠብኩ ነው። ያለችበትን ውሎ ታወራለች። ከዛ በኋላም ደግሞ የሆነ ሰዓት ላይ መደዋወላችን አይቀርም። እንደዚህ ሊሄድ ነው ለምሳሌ ባስኬት ትሬኒንግ ሊሄድ ስል ወጣሁኝ እለዋለሁ። ወደ ባስኬት ስትሄድ እንድትደውል እፈልጋለሁ። ወጣሁ ትላለች። ባስኬት ስትደርስ ደረስኩኝ እለዋለሁ። ጓደኞችን አግኝቻለሁ ትላለች። አንድ ሁለት ክሮስ ዳይ አንድ ሁለት ክሮስ ዳይ በጣም ከዛም ስወጣ ደግሞ ወይ አንዳንዴ እሱ ስራ ሆኖ ላይመጣኝ የሚችልበት ፓርት አለ። የዛኔም ወጣው ብዬ እደውልለታለሁ። ከባስኬት ስትወጣ በአብዛኛው አብሬያት ነው የሚሄደው። በስራ ምክንያት ያመሸው ከሆነ ገብቻለሁ ብላ ትደውልልኛለች። በቀን ውስጥ ማለት ረጅም ሰዓት የማወራው ሰው በስልክ ውስጥ አባቴ ነው። የአባትና ልጅ ጸብ በመካከላችሁ ገብቶ ያውቃል? ያው በሱም ቢሆን አይጠፋም ብለን ነው። አንዳንድ ጊዜ ቤት ውስጥ ቁጭ ብለን ይሄን ነገሯን አሳውስና ብሩክዬ ግን እኮ ተለማማጭ ነሽ፣ የእውነት ነው ማለት በጣም ተለማማጭ ልጄ ነሽ። እንዴት አለች። አንቺ እኔ በተናደድኩ ጊዜ እኔን ለማጽናናት እንደዚህ ኖ አትሳሳት፣ እኔ አንተ ተለማምጬ አላውቅም ረስቼው ነው። ወዲያው ነው ስለ እውነት ነው ማለት ወዲያው ነው የምረሳው። አንተ ተንጫጫበት እንጂ እኔ ካንተ ጋር ተጮክብኝም ተቆጣኸኝም እኔ ረስቼዋለሁ። ስለረሳሁት ነው ማውራው እንጂ እኔ አንተን እየተለማመጥኩ አይደለም ብላኝ አንዳንድ ጊዜ ታስቀኛለች። ልጅ ብሩክታይት ቅር የሚልሽ ወይም ለአባቴ ያላደረኩለትም የምትይው አለ? ለአባቴ ያላደረኩለትም ወይም ደግሞ እንደዚህ ያልሆንኩለትም ብዬ የማስበው ነገር ምንድነው እሱ አሁን የሚፈልገው ምንድነው በቃ በነፃነት ኮንፊደንስ ያለኝ ልጅ ምናምን ሆኜ እንድኖር ነው። እና የዛን ሰዓት ላይ ደግሞ በመሀል ሜቢ እኔ እሱን የሚያናደዳቸው ነገሮች ላደርግ እችላለሁ። ለምሳሌ አሁን ባለፈው ቅድም እንዳልኩሽ በትምህርት ምናምን ልናደድ እችላለሁ። ትንሽ ስኮሮች ምናምን ሳጣ እናደዳለሁ እና እሱን እኔ ተናደጄ ማናደዴ፣ ሁለተኛ ደግሞ ስኮሩን ማጣቴ እሱ ያናደኛል እና እሱን ደግሞ ለማሻሻል እሞክራለሁ። እና ወደፊት ደግሞ አረግላታለሁ ብዬ የማስበው ነገር እኔ እንደሆን አሁን እሱ የሚኖረው እንደሚታወቀው ለኔ ነው እና ለኔ እስከኖር አይቀር እንደዚህ ዋጋ እስከከፈለ አይቀር ወደፊት እሱ የሚፈልገውን አይነት ልጅ ሆኜ እሱን ማኮራ ልጅ መሆን እፈልጋለሁ። ብሩክቲ ብዙ ነገር ነች ለኔ። መልካም አስተሳሰቧ ጥሩ እንዴት ብዬ ልንገርልሽ፣ እኔ ትንሽ ቁጡ ነኝ። ቶሎ ነገሮች አበሳጩኛል። በተበሳጨውና በተቆጣ ቁጥር ነው እለፈው፣ ይሄ እኮ ማለፍ ይቻላል ነው፣ እንዴት ይታለፋል፣ ይሄ እንደዚህ አይነት ስህተት ተሰርቷል፣ ከለ ይሄን አድርጓል፣ ይሄ መሆን የለበትም ብዬ ስል ነው ይሄ እኮ ቀላል ነው፣ ብትተወው ይተዋል አይደለም ወይ? ለምን ይሄ ቀላል ነው፣ እለፈው ያለች ትዕግስትን ያስተማረችኝ። በቃ አይደለ ማለፍ እንደሚቻል
የነገረችኝ እና ለእሷ ስል መዓት ነገሮች ይሄ ነው ብዬ ባልሽም ብዙ ነገሮችን የተውኳቸው ለእኔ ሳይታወቀኝ እሷ አይታው ወይም አውቃው ያለፍኳቸው እና ወደ ሲስተሙ የገባሁበት መንገዶች አሉ። ስለዚህ ብሩክቲ ለእኔ ይሄ ነው በጣት ባትቆጥሪውም በጣም መዓት መልካም ነገሮች አሉ። በቃ ሙሉ ህይወቴን ለውጠዋለች ማለት ትችላለች። ተወዳጇ ታዳጊ አባትሽ የሚተማመንበትን ማንነት የት ማድረስ ትፈልጊያለሽ? ወደፊት መሆን የምፈልገው ቢዝነስመን ነው። ግን ቢዝነስመን ለመሆን ደግሞ ከትንሽ ተነስቶ አይደለም። የሆነ ፋይናንሻሊ ስትሮንግ መሆን አለብሽ። ፋይናንሻሊ ስትሮንግ ለመሆን ደግሞ ከትንሽ ነገር አይደለም። እንደዚህ ዝም ብሎ ያለ ትምህርት ምናምን የሚመጣ ነገር አይደለም። ትምህርቴን ከጨረስኩ በኋላ እንዳልኩሽ ቢዝነስመን ለመሆን ደግሞ የሆነ ከኢምፖርትና ኤክስፖርት የሚደረጉ ነገሮችን ነው ማድረግ የምፈልገው። ለዛ ደግሞ እድል የሚመቻችልኝ ስራ ደግሞ ምንድነው ፓይለት መሆን ነው። ህጻናቶች ኬጂ ሲመረቁ ፓይለት፣ ኢንጂነር፣ ዶክተር እያሉ የሚሞሉት አለ አይደለም። እሷ ሲጀመር የሞላችሁ ፓይለት ነው። አሁንም ድረስ አላማ አልቀየረችም። 3ኛ ክፍል 4ኛ ክፍል ሲደርሱ ብዙ ልጆች እንትናቸውን ይቀይሩታል። እሷ ግን እቅዷ እስካሁን ድረስ ፓይለት ነው። ያንን የመረጠችው ለማብረርም ሳይሆን ቢዝነስማን ለመሆንና ብዙ ነገሮችን ለማወቅ ብዙ ሀገሮችንም ለማየት በዚህ መንገድ ይሆንልኝ ያዋጣል ብላ ስለምትል ባስኬትቦል በጣም ነው የምወደው እና እስከቻልኩት ድረስ ደግሞ በዛ በትሬኒንግ ወይም ደግሞ ባስኬት በጌሙ ደግሞ ለመሄድ እሞክራለሁ። ያሰበችው እንዲሳካላት ከጣረች እየጣረች ነው። አሁንም ሰው ያሰበበት ቦታ መድረስ እንደሚችል አምናለሁ። ትደርሳለች ብዬ እገምታለሁ። ብሩክትዬ በጣም መልካም ልጅ ነች። የእውነት ጥሩ ነች። ትሰማለች። እኔ ሰማታለሁ። የተነገራትን ለማድረግና ሰውን ወይም እኔን ለማስደሰት በጣም ከፍተኛ ጉጉት አላት። ትምህርቷ ላይ ጎበዝ ነች። እንዳልኩሽ የተሳሳተችውን ከሰራሽ በኋላ አርማለሁ ብላ የምትሳሳታቸው ነገሮች አሉ። በጣም እልህኛ ነች። ከሰው ጋር ይሁን ከትምህርቷ ጋር እልህ ይዛታል። እኔ ደረጃ አያለው። ይሄ የኔ አመለካከት ነው። እሷ አቬሬጇን ነው የምታየው። ይሄ ደግሞ በጣም ደስ የሚለኝ ነገር ነው። በጣም ለሊት ተነሳ ታጠናለች። የራሷ ፕሮግራም አላት። እኔ ይሄን መጀመሪያ ነው ሰራሁት ማለት ትችላለሽ። በቃ ስለ ትምህርት ምንነት፣ ትምህርት ምን ያህል አዋጭ እንደሆነ አስቀድሜ ነግሬያታለሁ። ያ መስመር ገብቷታል። በራሷን አሁን አጥኚ አታጥኚ፣ ሂጂ አትሂጂ የሚባል ነገር የለም። ልፋት ፍሬ አፍርቷል። ከዚህም በላይ ከፍ ብላ ለቁም ነገር ትብቃለህ። ሁሉ ቀን በሳቅ አይታጀብምና አንተና ልጅን ያስከፋችሁ ቀን ይኖር ይሆን? ሰው ነሽ፣ የሚያስደስትም የሚያሳዝንም ገጠመኞች አሉሽ። ግን አንድ ማረሳው ፊቷ ላይ የሚያየሁት እኔ ውስጥ የሚያደረው ነገር ባለቤቴ ወይም የብሩክቲ እናት ከዚህ ሀገር የወጣች ጊዜ ማታ ላይ ለራሴ የተሰማኝ ስሜትና ብሩክትዬ ላይ የሚያየሁት የሀዘን ስሜት ድጋሚ ላየው አልፈልግም፣ ማስታወስም አልፈልግም። ደስ የሚለን ነበር። እሷን አረሳት። እማዬ እናትን እናት የምታስብለሽ ስምትል ባለቤቴ በጣም ምርጥ ሚስቴና የልጄም እናት ነች። ለራሷ ማትኖር ለሁል ጊዜ ለሰው የምትልና በጣም ትሁትና ደግ የዋ ለልጇም ምርጥ እናት ለኔም ምርጥ ባለቤት ነች። ለስራ ውጭ ሄዳለች እና አሁን በቅርብ ትመጣለች። ቀኑም አልመሽ እያለን ነው፣ ቤቱም አልነጋ እያለ ነው። በጉጉት ላይ ነው ያለን። አባቴ በጣም እወድሃለሁ፣ አመሰግናለሁ እንደዚህ አይነት አባት ስለሆንከኝ። which means አባት መሆን ባለብህ ሰዓት ልክ እንደ አባት፣ እናት መሆን ባለብህ ሰዓት ልክ እንደ እናት፣ ጓደኛ መሆን ባለብህ ሰዓት ደግሞ እንደ ጓደኛ ሆነ እስካሁን ድረስ ስላሳደግከኝ ነው ወደፊት ስለምታሳድገኝ በጣም አመሰግናለሁ። እወድሃለሁ። ረጅም እድሜና ጤና ይስጥልኝ። ብሩክትዬን እወድሻለሁ። ፍቅርና ምስጋናችንን መሰነባበቻ እያደረግን የልብ ወዳጆቻችሁን ለማመስገን የሚኖራችሁ አየር ላይ ቆይታ የፍቅር ስጦታችን ነው። አባቴ፣ እናቴ፣ እንዳለ በአጠቃላይ ቤተሰቦቼ፣ በዙሪያ ያሉ ሰዎችን አመሰግናለሁ። ቤተሰቦቼን፣ ባለቤቴን፣ ልጄን፣ ጓደኞቼን፣ የባለቤቴን ቤተሰቦች፣ እህት ወንድሞቼን እና በአጠቃላይ እንዲሁም የቻናል ዋን አዘጋጆችና አቅራቢዎችን በዚህ አጋጣሚ ላመሰግን እወዳለሁ። ውድ ቤተሰቦቻችን ፕሮግራማችንን ባያችሁት መንገድ አዘጋጅተን ከጨረስን በኋላ አየር ላይ ከመዋሉ በፊት ሰርፕራይዝ አላችሁ ተብሎ ከባለ ታሪኮቻችን ቪዲዮ ተላከልን። የተመለከትነውን ለእናንተ ለማሳየት ንፉግነት ነው። ተናፋቂዋ የቤተሰብ አካል የአቶ አለማየሁ ባለቤትና የተወዳጇ ብሩክታይት እናት ወይዘሮ አልማዝ አስራት ነች። በጣቢያችንና በተመልካቾቻችን ስም እንኳን ለሀገርሽ አበቃሽ ብለናል።
ሀገር ማለት ሰው ነው አይደለ ትርጉሙ? የሰው ልኩ ደግሞ ዘመን ቢቀያየር ከእውነት ተወዳጅቶ ያላደፈልናል በፍቅር ጠብቆ ይዞ መሻገር ነው። ትንሿ መንደር ቦሎ ስላሴ ለብዙዎቻችን የሚጋባ ፍቅር አላት። በነገራችን ላይ በአካባቢው አጠራር አሻል ማለት የእርሻ ቦታ ነው። ሳቅ ጨዋታቸው ልብ ይሞላል፣ አብሮነታቸው ብቸኝነትን ድል ይነሳል። ውድ ቤተሰቦቻችን ከልብ ቀኖቹ ወይዛዝርት ጋር ያለን ቆይታ እንደቀጠለ ነው። አሁን ደግሞ እንደምትመለከቱት እግር ጥሎን በቡና ሰዓታቸው ላይ ተገኝተናል። አካባቢ ሰው በጣም ነው የሚቀናብን። ምን ነው ባደባለቁን ይላሉ። ጭራሽ ያው እንደናንተ ባረገን የተጠጋንም ሰው ይደሰታል አብሮ። በጣም ነው ሰው ይቀናብናል። ልጁ ራሱ በመንገድ ላይ የሚያልፈው ልጅ ወይ የነኛ ፍቅር ቢያድለን ነው የሚለው። እኛም በቃ በወጣን በግ ሰው ሲቀናብን ራሱን ይፈራል። እኛም የሚያሳሰውን ፍቅር ፈጣሪ ከክፉ ሁሉ ይጠብቅ ብለን ተመኝተናል። የተወደዳችሁ የስለ ፍቅር ቤተሰቦች ከወይዛዝርቱ ጋር ባደረግነው የየግል ቃለ መጠይቅ አንዳቸው ለሌላቸው ያላቸውን ምኞት ደግሞ እስኪ እንስማ። ምራቶችንም ጎባኖችንም ወዳቸዋለሁ፣ አመሰግናቸዋለሁ፣ አከብራቸዋለሁ። የሰው መውደድ ይስጥልኝ። በቃ እና ቸር መድኃኒዓለም እንዳለ ትልቅ ደረጃ ያደርስልኝ። በጣም ወዳቸዋለሁ። ሻይ አድርግልኝ፣ ሰላም ይሁኑ። ከምንም በላይ በጣም ነው የምወዳቸው ምራቶችንም እህቶችንም ማለት በጣም ነው የምወዳቸው። በተለየ ነገር እግዚአብሔር ብቻ ሁሉንም ታላ ይለየን ፈጣሪ። ሻይ አድርግልኝ እንዲሁ ደህና ይሁኑልኝ እያልኩ ነው ምርቃቴ። መልካሙ ሁሉ የሆነው በሱ ፈቃድ ነውና ፈጣሪያቸውንም አመስግነዋል። እንዲህ ላቆየ እኔ እግዚአብሔርን በጣም ነው የማመሰግነው። ግቢ በመግባቴ አመሰግነዋለሁ። በቃ እንዲህ አይነት ስለሰጠኝ ቤተሰብ በጣም እግዚአብሔርን አመሰግነዋለሁ። ክብሩ ይስፋ መድኃኒዓለም እንጂ እንደዛ አይነት ቤተሰብ ስለሰጠኝ እግዚአብሔር ክብር ምስጋና ይግባ። ምስጋና ለአንተ ይሰጣል። አበባየው ጋውላለው እነህታሉ ወባንቻ ላይ ውሃ ነው ስራችን። አሻል እንሄዳለን፣ ገንዳ እንሞላለን፣ እንጠብቃለን። ያስተላል በጣም ብዙ እኮ ኧረ ምን ልምድ የለኝማ በፊት ውሃ በስራ ውሃ ነው። ስንት ገንቦ ነው ባንቺ የሰበረችው? አምስት ሆነ። እኔ ያደና ብቻ ፈሽ አድርጋ የምትመጣ በገርቧ ሞሽ ደንዲና ተሞሽራት መጣች ነው ጋር በመኪና ነው በመኪና ነው መጣ። እኔ ምጥኔ ወለን ጊዜ በመኪና እሷ መኪናው ደርሷታል። የኛ ጊዜ በበቅሎ ነው የመጣነው። እኔ እንደው ዘበነ እንደው ሊጠላይ ዘበነ እንኳን አይደል እንደው የመጣው ዘበነ ሙዴሽ በቅሎ እኔ ደረ በመኪና ነው የመጣሽው? አረብ የመልሰስ ነው በነቀላው አባዬ ነበር ያኔ በቅሎ እዛ ነው ማለት ነው። አንቺ ያገባሽ ጊዜ ማንኛቸው አሮጊናቸው ያሉ ቆይ ሰው የሚያለኝ ያፌ ሰው ነው ለባቢ የውብነሽ የመለሰ እናት ሞተው ምንድን ነው አዘን አይደል እንዴ? ያለች እኮ እዛ ረሳኩት። የውብነሽ ነው ያደ ያኔ ያለ እሷ እኔም በበቅሎ ነው የሄድኩት። በማግስት የጠየቁኝ አበባየውና ሼት የመጣው ያንቺ ቅርብ ነው እዛው ጋር እዚሁ ምን የቅርብ ጋብቻ የመጠማቅ ስልቻ ብሏ። ዱሮ እኮ ዶሮ አይሄድም አይሄድም። ስጋ ነው የቡና ሰንፈት ዱሮ አይሄድም። ባንዱ ምንድነው? ቆይ ባንዱ ስጋ ነው ባንቺ ነው ዛች ሄዳችሁት ዛች የመጣችሁት ምንድነው? ነው ባንቺማ ባንዱ እንቁላል ጥብስ ባንዱ ስጋ ፍትፍት ሄደ። ባንዱ ፍትፍት ዛችሁ ባንዳችሁ ባንዱ ጥብስ ስጋ ዛችሁ መጣችሁ። አንድስ ጊዜ ቆይ ማሽላ ቋጥሮ የላከው ማን ነው? በቀለ ወንድሙ ነው። ማሽላ ጥሬ ማሽላ ዶሮ ፍትፍት ሄዶበት ጥሬ ማሽላ ቋጥሮ መጣ። የሚቋጠረው ሲጠፋ ነው መሰለኝ ነው ታዲያ ደጋን አዎ ንጋት የትስ እየሰካሽ ማንኪያው ድሮ ወጣት ነበር የሚያፈራው። አንቺ በበቅሎ ነው የመጣሽው ቀለማ? እኔማ በበቅሎ ነው የመጣሁት። ለምን ትወጫለሽ ይሉኛል አማቴ በጣም ይወዱኛል። ባሌም ለምን ትወጫለሽ እንዴ ውሃም ልሄድ እንዴ ታፍኔ ታዲያ ምን ልሞት ነው ሰላም እንዴ አትሄጂም ወስድሻል። ከዛ ስመጣና ቁጭ እላለሁ ስጠበቃለሁ። ባንቺ አለ አሻል ልሄድ አሻል ጓጓለሁ ልሄድ ያኔ ባንቺ ቀይ ስራ አለ ቀይ ስር እያወጣኝ እንጠብሳለን ልሄድ ስላቸው አትወጪም አይሆንም ኋላ ልጄን ታዋርጂዋለሽ ይላሉ አባቴ። ከዛ ስጠበቅ ተኛው ጋር 3 ልጆች አፈተሽው ወለድኩ ቁጭ አለው።
አሁን አራተኛ ማሟጠጫ ፈልጊ ማሟጠጫ አሁን አራተኛ ደግሞ እንዴ አይጠፋ ምን ይጠፋል? ወልዳለሁ ተገኘ ምን ይከፋ እንዴ? አብየት ሞተተው አይ ያሮጊት ቡና በርዷል። ከትዳር አጋሮቻቸው ጋር ያላቸውን የህይወት ተሞክሮ እንዲያካፍሉ ላቀረብነው ጥያቄ ምላሻቸው ይሄው። እኔ እንግዲህ ባሌ አንድ ጊዜ ሰከረና ተጣላንልሽ ተጣላን። እኔም ተናደኩ። ለምን ተጣጣለ? ቆይ እንደዚህ የሆነ ሰውም ይስቅብሃል። ምን ማለት ነው? መጠጥ እኮ አስፈላጊ አይደለም። ተጣላው ገባሽ አለኝ። እንዴት አያገባኝም? እዛ ደረስን ተጣላን። አኮረፈን። የማኮረው 3 ቀን ድረስ እንኮረፋለን። 3 ቀን ስትቋረፉ ለየብቻችሁ የተኛችሁ? አብሬ ለምን ብዬ ነው አልገኝ መለቀው አልጋ ተባረሽ በቃ። እኔ እኮ ምክር ነው የሰጠሁት። አትጠጣ ተውን ያልኩት ተመስገን ብዬዋለሁ። ተው መጠጡን ተቷል መጠጡን እያደረ እሱም እያመመው አይ ተው ሰው ይስቅብሃል አትጠጣል አለኝ። ግን ይሳክርና ይመጣል ሂና ግን አይናገረኝም። እኔ ግን ለምን ትጠጣለህ? ባህሪው ጥሩ ነው። ጭራሽ እኔ እቆጣለሁ እንጂ እሱ ምንም የሚለው ነገር የለውም። በጣም ደህና ነው። እኔ ግን ትንሽ እንዴ ለምን እንዴት ሆናለ ብዬ እኔ ጭራሽ እቆጣዋለሁ። ዋላ ወደ ዘይራሳውና እሱ ይለማመጠኛል። እኔ ግን ለምን ተውለዋለሁ እንደዚህ ይላ ባህሪ ምናምን የለበትም። በጣም ትግስተኛ ነው። ልጆቹን በጣም ይወዳል። እኔም ተዛሬ ስንኖር ወደ 30 40 ውስጥ ልንገባ ነው። ተጣልተንም ተነጋግረንም ማና ከባለቤቴ ጋር ማለት ተስማምተን ነው የምንኖረው። እሱም እንትን ሲል እኔ ያሳልፋለሁ፣ ሲናደድ ሲናገር እኔም ስናገር እሱ ያሳልፋል። ልጆቹንም ይወዳል። እንዲህ እንኳን ከበድ ያለ ስራ እንኳን እኔን የማያሰራ ልጆቹን የማያሰራ ባህሪው ተሰውም ተጣልቶ ያቅ ወጥቶ ወደ ስራ ነው ገብቶ ወደ ቤቱ ነው። እኔ ከባሌም ሆነ ከጎረቤቴም ሆነ ከማንም ይቅር ለእግዚአብሔር አላውቅም። የተመሰገነ ይሁን። እኔ ተጣልታችሁ ማታቆስ ዛሬ ድረስ ተጣልተናል፣ ተወራርበናል። ከዚህ ወዲህ እኔ ቆጣል፣ ይሄ በላይ ይሆናል፣ ይሄ በታች አይሆንም። እሱም ይቆጣኛል፣ እሱም ያሳልፋል፣ እኔም አሳልፋለሁ። እኔም ነክቶ ወደ ስራዬ ነው፣ እሱ ነክቶ ወደ አሻሉ ነው። ከበድ ያለ ስራ እንኳን እኔ ታልፈቀድኩ ስራ አልሰራለሁ። ቡናውን እንግዲህ ልጆቹ ያክተሙትኛ ወጣ ብለን ጨዋታውን እንጫወትና የቀሩት 3ቱ ወይዛዝርትም ስለ ትዳር አጋሮቻቸው ከጋራ ጭውውታቸው ይሄን ብለውናል። እኔ ተባለቤቴ ጋር የምኖረው አሪፍ ኑሮ እኖራለሁ። በጣም ያከብረኛል፣ እኔም አከብረዋለሁ። ልጆቹንም በጣም ያከብራቸዋል፣ አከብሩታል። ይሄ ጎሎታል ብዬ የምለው የለም። ያንቺ ባለቤት እንዴት ነው? ቢያጠፋም እመክረዋለሁ። በቃ ቢሰክርም ይተኛል፣ አያስቸግርም። እኔ ስለ ባለቤቴ ምንም ማወጣለት ነገርም የለም፣ ምንም ጣጣ የለበትም። በቃ እኔ ምን አለ እንዲህ ጣጥቼ መጥቼ አንቺን አበሳቁልኝ አንቺን እንዲህ አርጌሽ የሚባል ነገር የለም። ምንም ምን አለሁ የማወጣለት ነገር የለም። ማን ይዋጣለታል? እስኪ ደግሞ ስለ ሙያ እንጨዋወት። ቀለሟ ጠላ ይዋጣላታል። የቀለሟን ጠላ ያው ጠጥቶ የሚሄድ የለም። አንድ ሁለት ተጠጣ መውደቅ ነው፣ የታወቀ ነው አይደል? እንዴ የህተም ዳቦ የታወቀ ለማንም ደሽ ነች። ዳቦ እንጀራ ለየት ያለ ነው። የንብ እንጀራ ነው መስሎ እንጀራ ስጋገር ለቤተ ክርስቲያን ሰለለ ጋጋረ ያንቺ ሰረቄ የኔም እንዴ የኔም ፋንጀን ያሷል ምን ይወጣለታል? ታወቀ አይደለ? ጭራሽ እሱ ይበልጥ የንጋት የዶሮ ወጥ ነው። ታሳምረዋለች። ሽክን ያለ ነው የምትሰራው። እንዲህ ደግሞ ዝም ብሎ ዶሮ መሰለሽ? አዎ የበለጠ ዶሮ ነው ስትሰራ። ለሙሽራ እሷ አይደል ሰሪው አለ ሰፈራችን። የሰፈራችን የሙሽራ ወጥ ሰሪ ንጋቴ ነች። ምን ነው ስናካብድሽ ደግሞ አትኩሪ። ልጅ አስተዳደጋችሁስ ምን ይመስል ይሆን? አሁን ልጆቻችን ስናሳድግ አንድ ላይ ነው። የኔ ሲያጠፋ እሷ ታላቅ ነይ ትቆጣለይ፣ ተው ብላ ትመክራለይ። ለማታም ስል እሷ ገላግላ ትደብቃለይ። ያጠፋውን ተቆጥታ እኔም የሷ ልጆች ሲያጠፉ ተቆጥቼን ስናስተምርም ያው አንድ ላይ ነው የሚማሩት። እኔም ልጆችን ሳሳድግ እነሱ ጋር እየጣሉ እዛ እንትን እያልኩ ነው ልጆችን ያሳደግኳቸው። አሁን እኔ ገበያ ወይ ለእሶ ሲሄድ እነሱ ጋር ነው የምተዋቸው። እኔ ብዙም እንደዚህ መጫትነት አዝዬ ለእሶም አልሄድ አዝዬ አሻራ አልሄድም ውሃም አልሄድ። ያው በደንብ በደስታ አንዱ ጋር እየተሰበሰቡ በአንድ ገበታ እየበሉ ነው ያደጉት ሁሉ ልጅ። አለመግባባት ገጥሟችሁ ያውቃል ወይ?
በማለት ቀደም ብለን ላቀረብንላቸው ጥያቄ መልስ የሰጡን ቢሆንም ጉዳዩን ደግሞ ማንሳት ፈልገዋል። ሌሎች ይማሩበታል ብለው ትኩረት እንዲሰጠው በማሰብ እንደሆነ ስለተረዳን እኛም ጆሮ አልነፈግናቸውም። እንግዲህ ያው ሰው እግር ተጁ ይጣላል ያለ ነው። ለትንሽ ጊዜ ተጋይተን ነበር ከሷ ጋር በኃይለኛ ተከፋፋን፣ ተጣላን። የሆነ ድግስም ነበር ግማሹ ሳይገባ ያው ደስ አይልም ሲል ልጆቹም እንዲሁ አመት ባል ሲሆን እንደ ድሮ አሁን ብትመለሱልን ይሰራና የሚበላው ይጠፋል። በፊት ምንም እንትን አይለን ነበር ሲሉ በቃ ያ ነገር ተከሰተ። ለትንሽ ቀን በኋላ ያው ተስማማን። ያው ድሮ ገብተን ይሄው እንደምታዩና ነው። ወደ ፍቅር ስገባ ሰውነቴም ተመለሰ። ሁሉም ነገር መዝመስ ወዝም ተፋብኝ። እኔ ጥል አልወድም። ጥል እኔ ምንም አልወድም። ፍቅር ነው የምወደው። አንድ እንጀራ ለ10 ይበቃና ሰብስብ ብለን ስንበላ በጣም የምደሰትበት። አሁን ሰውነቴም ይኸው ጎረቤት ይመስላል። አሁን ተፍቶብኛል። ስሜት ፍቅር ለየትኛው እድሜ ለየትኛው ሰዓት ዛሬ ተስማሙ ተታረቁ ነው የሚለው። ለእግዚአብሔር እኮ እራት ምሳው ነው። ደህና አደርሽ እግዚአብሔር ይመስገን። እንደምን ነው እግዚአብሔር ይመስገን። እስከ ዛሬ በቃ ከዛ ወዲያ ምንም ነገር የለብንም እና በፍቅር እንኖራለን። እግዚአብሔር ምስጋና ይግባው። አሜን። ደግሞ ሌላም ሰው እንደኛው መቼስ የማይጣላ የለም። እንዲሁ ሆኖ እዛው ፍና አድርጎ ተስማምቶ እንደሚኖር ነው። ውዴ ስለ ፍቅር ቤተሰቦቻችን በስካሁን ቆይታችን ያልተጠየቀም ያልተመለሰም ትልቅ ነገር አለ። ፈጣሪ የተመሰገነበት፣ ቤተሰቡ የተባረከበት፣ ሌሎች ለኛ ቢኖረን ብለው የተመኙት የኛንም ትኩረት ስቦ ያመጣን የሁሉ ፍቅር መሰረቱ ምን ይሆን? የጌታና ገብረጌስ እና ደሞ አይተፍሱ ነፍሳቸውን ይማር። ለልጆቻችንም ሆነ ለኛ ሆነ የሷ አራያና የአባታችን አራያ ጠቅሞን ይኖራል። እኔ አባቴ መሬቱን ገለባ ያርግለት በስርዓት አሳድጎናል። በማንኛውም ነገር በጠባይም ሆነ በሁሉም ተሰዋኗኑንም በደንብ አሰልጥኑ ስሙን አስጠርቶ ነው የማይቀረው ቦታ ይሄደው ማለት ነው። እናታችንን በቤት ውስጥ ደመቋይ ተንፍሱ እያበሰለች ድሃም እያበላች እያጠጣች በጎዳና የሚልፈውን የሚያገድመውን እያበሰለች በጣም ተሁሉ ጋር ታዋቂ ነች። የተለየ እናት ነበረችን። የተራበ ሰጥተው የበረደው አልብሰው ዘር እንኳን አነሰ እኩል ክፍል ዳርገው የሚሰጡ ናቸው። ሲሰጡ በር ይቀመጣሉ ሰው እንዳይወጣ። ደግሞ ጓዳም ተገባሽ የራሳቸውም የኛንም ማይል ተከትለውን ይገባሉ። ጓዳ ያቺ ጠላት አላለ እንግዳ ይወጣል። በዘኛው በር ሊያመልጥ ሲል ወደ ይቀድሙታል። ብላ ጠጣ ተብሎ ይገርፋል። እኛንም ቢሆን ኮርሽም ያትወጭም ነው ተበር ቁጭ ይሉና። የኛ አባት በጣም ጎበዝ ታታሪ ተህዝብ ተባባሪ ነበር። በጣም በአገሪቷ ላይ ተሁሉ ተወዳይ ተሁሉ ተዋይ በጣም ሰው የሚወደው ነበር። በቤተ ክርስቲያንም ሆነ በድርም ሆነ በሁሉ ነገር የኔ ልጤም የመጣ እንደሆነ ጠግቦ ከልብስ ጋር ተኮት ጋር ተሆነ ነገር ጋር ጭርሽ ተሸልሞ ነው የሚሄደው። ጭርፎ ማማንም ቢሆን እንደዛው ነው። እሳቸውም ደግ ናቸው። የተደበቀ ወጥተው ነው የሚሰጡን። የነኛን አሪያ ይዘናል። መሬቱን ገለባ ያርግላቸው፣ ገነት ያግባቸው። አሜን አሜን። ገለባ ያርግላቸው። አሜን ብለናል። እኛም የዘሩት ፍቅር ባፈራው ፍሬ ከመቃብር በላይ አውሏቸዋልና የፍቅር አምላክ ዋጋቸውን ይክፈል። እግዚአብሔር እንግዲህን ታለን አይለየን። አሜን አሜን። እንዲሁ ያኑረን፣ ለልጆቻችን ፍቅሩን ይስጠው። አሜን። የጋ ያለንም ስድስታችንም ልጆቻችን የፍቅር ሸማ ያላብስልን። አሜን። ክፉ ነገር አይታልን። እግዚአብሔር ታላ ይለየን። አሜን። አንካካ ነገር አይጨምርብን። አሜን። እግዚአብሔር ሺህ ያርገን። አሜን። ልጆቻችን ይውለዱ ይደጉ ይባረኩ። አሜን። ፍቅር እንደ ሸማ ያላብሳቸው። እግዚአብሔር የተመሰገነ ይሁን። አሜን። የእህታቸውን ስም እንዲያስጠሩ ያርግልን። የተመሰገነ ይሁን። ውድ ቤተሰቦቻችን ሁሉም እንዳያችሁትና እንደሰማችሁት ነው። ስለ ፍቅር ብለን አላፈርንም። ብዙ አትርፈን ለልባችን አስቀርተናል። እናንተስ? ያምሩኛል ሆይ መላ ያምሩኛል ሁለቱ ሆይ መላ ሰላም ንጋቴ ሆይ መላ ሚስጥር ሲጫወቱ ሆይ መላ ነሻሉ ሆይ መላ ነሻሉ ሆይ መላ የልማ ንጋቴ ሆይ መላ አታነሹም ሆይ መላ ሆርሞና ዳርገሽ ሆይ መላ ጊደሪ አበባየሁ ሆይ መላ እህታ ብለሽ ሆይ መላ
የማረሳው ነገር ትዝ የሚለኝ የታታ ልጅ ጽዬ ትልቅ ናት አሁን አግብታ ልጆች አሏት አሁን ያኔ ግን ልጅ ሆና የኔ ልጅ ደግሞ ትንሽ ልጅ ነበረችና እኔ ወይ ጉዳይ ኖሮኝ ገበያ ሊሄድ ወይም የሆነ ነገር ኖሮኝ ካጋዥ ጋር አብራ መሆን ልጅቷ ማትፈልግና እኔን ማትለቀኝ ከሆነ ሮጬ በይ ሚጡ የረፍት ቀን ወይ ምናምን ይሆንና ትምህርት ቤት ከሌላት ሚጡ በይ ሚጡ ነው መላት ሲሆንና ሚጥዬ ኑሐሚንን ጠብቀት እንዴ እኔ ጉዳይ አለኝ እኮ ምናምን ትላለች በይ ጉዳይ የሚባል ነገር የለም ኑሐሚንን ጠብቂ እንዴ እኔ ኧረ ፕሮግራም እኮ ይሻላል ኧረ አይቻልም በይ ጠብቂ ወይኔ ትልና በቃ እሺ ትልና ወይ ደውላ ምን ብላ ቀርቻለሁ ወይም ሰዓት ታስተካክልና ቆይ እኔ ደግሞ ታያታለሽ እያንዳንድሽ ልጅሽን ያስጠበቅሽኝ ሁሉ እኔም ስወልድ ልጆቼን እናንተ ናችሁ የምትጠብቁት ያለችውን አረሳም ዛሬ ግን ኑሐሚን አድጋ የሷን ልጅ ነው ክርስትና አንስታ ዘመድ ይሆን ነው ቤተሰብ ይሆን ነው ማለት ነው ድሮም ዘመድ ነኝ እኔ ዘመድ ነኝ ድሮም እኔ ባዳ አይደለም ሁሉም ሰው ደግሞ ሊተገብረው የሚገባው ነገር ነው ብዬ ማምናለሁ እኔ አሁን ልጅጄ ጓደኞቼ ሳይሆን እህቶቼ ብላ እንድትኖር ነው የምፈልገው እኔ ጓደኞቼ እህቶቼ ብዬ እንደኖር እህትማማች ነው እንዲያድጉ ነው የምፈልገው እንግዲህ ልጄን ስድር በሐሳብም በቃ እንዴት እንደምናረገው በፕሮግራም ስናወጣ ምናረገውን ነገር አስቀድመን ያዘጋጀነው በእነዚህ እህቶቼ ጋር ነው ለምሳሌ አሁን በቃ ልብስም እንኳን ስንገዛ አንድ አይነት ልብስ ነው የገዛነው ልብስ በልብስ እንኳን ደረጃ ስናይ አንድ አይነት ነው የገዛነው በቃ በሰርግ ላይ የሚደረገው በሙሉ አብረን ያደረግነው ብዙዬ ደግሞ ልጄ ነች ያሳደግኳት ነች ብላ መልስ ጠርታት ደስ ይል ነበር እውነት የልብ ዝምድና እኮ ውበቱ ይሄ ነው በእኔነት ስሜት ተሳስቦ መኖር የገርጆቹ እስኪ ስላለባበስ እናውራ ከመካከላችሁ ከባድ ዘናጮችም እንዳሉ ተነግሮን ነበር ሚዘንጥ ብዙዬ ትመስለኛል በጣም ዘናጭ ናት ብዙዬ ሳትኳኳል ነፍሷ ነች ሳዘንጥ ነፍሷ ነች ዝነጣ ወዳል እቤት ውስጥም ሊፕስቲክ ተቀብቶ ቁልጥ የምትሄጂበት አለሽ እንዴ ይባላል እንዴ ባሌ ደስ ነው እኔ ግድ የለኝም እንደዚህ ብዬ በወጣ ምንም ጽድት ያለ ልብስ ይሁን እንጂ እኔን ልኳኳል ምን አልልም ምዬን ሞት ብዙም አትወደውም ይሄ እንደዚህ ምን ችግር አለው የምትለው ነገር አለ እውነት ለመናገር አረ ይሄ ከዚህ ጋር እኮ አይሄድም ምን ችግር አለው የግድ ሆናል አዎ የግድ ነው በቃ አረ ችግር የለውም ትላለች አበባ ጎበዝ ናት አበባም በጣም ነው የምዘንጠው ተነግሮ የሚያልቅ ነው ብለን ባናስብም ከአንደበታችሁ እንስማው በዚህ ወዳጅነት ምን አተረፋችሁ በዚህ ወዳጅነት ያተረፍኩት ፍቅርን እህትነትን አትርፌያለሁ እህትነትን በቦታ መራራቃችንን ፍቅራችንን አልቀነሰብንም እንሄዳለን እነሱም ይመጣሉ ያቹን እንደ ድሯችን ምንም የቀነሰብን ነገር የለም እውነት ለመናገር አሁንም የቤተሰባዊ ፍቅራችን ዳግም እየጨመረ እንጂ እየቀነሰ አልመጣም ማህበር አለን ልጆቻችንም እኛም ሄደን አዳር ነው ማህበራችን አዳር ነው አንድ ቤት ልጆች ሁላችንም ንቅል ብለን ነው የምንሄደው መሬት አንጥፈን ተኛለን ጨዋታው እሱ ነው ልጆቻችንም እንደዛው መሬት አንጥፈን ባልጋው አልጋ ላይ የሚተኛለን ልጆቻችን ይሄንን ነገር ተከትለው የኛን ማህበር ራሳቸው ልጆቹ የሚቀጥሉበትና አብረው ደግሞ እንትን ብለው የሚኖሩበትን ጊዜ ነው ወደፊት እንትን የምንለውና ይቀጥላል ምንም ጥርጥር የለው የመጣችሁበት መንገድ ምስክር ነው ቀናነትና መልካምነት የቅርብ ወዳጆቻችሁ እንደሆነ አይተናል አንዳችሁ ለሌላችሁ ያላችሁ ምኞት እንስማ ለህቶቼ እምመኘው እውነት ለመናገር ልጆቻችሁን ድራችሁ ኩላችሁ ደግሞ ያቺ ምርቃት አለች አይደለ ታቋታላችሁ እሷን ሁሌም መርቅ አይደል እንዳባ የምትቆጥሩኝ ቆሜ የልጆቻችሁ ሰርግ ቆሜ እኔም በህይወት ኖሬ ያችን ምርቃት አሽጎድጉጄ ረጅም ዘመን አብረን ለመኖር የልጆቻችሁን ፍሬና አበባ ዓለም ሁሉን ነገር አብሬ እንዳይ እኔም ሳልለያችሁ እንዳይፈልጋለሁ እህቴ ወድሻለሁ በልጅሽ ተደሰቺ በሷ የሷን አበባ ያሳይሽ መብርሃን እሷ ከጎንሽ አትሆን ታታየም ብርሃኑ
በልጆቻችሁ ተደሰቱ። በኑሯችሁ ሁሉ እግዚአብሔር አምላክ እሱ ሁሉም ይደግፋችሁ። ሙላባይም ከነባለቤትሽ ከሙላት ጥሩ ነገር እንዲገጥማችሁ እግዚአብሔር አምላክ ከጎናችሁ ይሁን። ማምላክዬ በቤታችሁ ትግባ። በልጆቻችሁ ተደሰቱ። በጣም እወዳችኋለሁ እህት አለሞቼ፣ ወንድም ጥላዎቼ። እድሜና ጤና ይስጣችሁ። ልጆቻችሁ ይደጉ፣ ለቁም ነገር ያብቃላችሁ። በቅን ልቦች ስብስብ እዚህ የደረሰው አብሮነት መልካም ምኞትም ለነገ ስንቁ ነው። ሁላችንም እንደዚህ እንዳማራብን ያማረ ህይወት ይስጠን። ከአመቱ ያድርሰን። ሀገራችን ሰላም ያድርግልን። ልጆቻችን ያሳድግልን። ትምህርታቸውን ለውጤት ያብቃቸው። ሁላችንም በጤና ያኑረን። ከምንም በላይ ሀገር ሰላም ሆነ ሀገራችን ሰላም ያድርግልን። ከአመት ያድርሰልን። በዚሁ በየጊዜው ይገናል። እግዚአብሔርን በጽኑ እንለምናለን። ሰላም በሰላም ያሳደረ ቡን ያረከልን ግደፉን ያቀርብልን። ሀገራችን ሰላም ያርግልን። ልጆቻችን ይደጉ፣ ፍቅር ይስጠን። በተረፈ መድኃኒዓለም ይሙላልን። በቤታችሁ እንደገባን የሰማዩ ንጉሥ ከነናቱ ይግባ። በኑሯችን፣ በህይወታችን፣ በመንገዳችን ሁሉ እሱ ከኛ ጋር ይሁን። ዘመናችን ይባርከው። ከፊት ይቅደምልን፣ ከኋላ ይከተለን፣ ከጎንና ጎን ይጠብቀን። ጻድቃን ሰማዕታት ቅዱሳን ከኛ ጋር ይሁን ዘንድ ፈቃዱ ይሆንልን። ልጆቻችንን ያሳድግልን፣ ይባርክልን። ሀገራችንን ሰላም ያድርግልን። ከሚወራው ከሚነገረው ነገር ሁሉ ይሰውረን። ይህ ፍቅር እኛ ጋር የኖረው 20 ዓመት ያለፈው ፍቅር በሁሉም ሀገራችን ድሮም የነበረ ነውና አሁን ደግሞ ለሁሉ ያድርግልን። እግዚአብሔር ሀገራችን ፍቅር በፍቅር ያድርግልን። ሰላም ጤና ይስጠን። የልጅ ልጅ ልጅ እንይ። ከፍ ያላችሁት እግዚአብሔር አምላክ በከፍታ ቦታ ያስቀምጣል። ትንሾቹን ደግሞ አድጋችሁ ብድግ ብላችሁ ያሳየን እግዚአብሔር። ሰላም ለኛ፣ ሰላም ለሀገራችን፣ ሰላም ለኢትዮጵያ ይሁን። እናንተም ደግሞ አክብራችሁ መታችሁ ፍቅራችሁን እናጋራ ያላችሁትን ደግሞ እግዚአብሔር እናንተን እንጀራችሁን ስራችሁን ሁሉ በረከት ይሁን። እናመሰግናለን። Thank you.